ሀገራችን ባሳለፍነው ሳምንት የተለያዩ ሁነቶች ተከናውነውባታል። ከነዚህ መካከል ጠቅላይ ሚኒስትር አብይ አህመድ በሞጆ ከተማ የተገነባውን የግራንዴር ሴራሚክ ማምረቻ ፋብሪካን መርቀው የከፈቱት፣ እንዲሁም የመረጃ ሉዓላዊነት ለፖሊሲ ነጻነት በሚል መሪ ቃል በተዘጋጀው ሀገራዊ ጉባኤ ላይ ተገኝተው መልእክት ያስተላለፉበትን ለዛሬ መርጠናል። ጠቅላይ ሚኒስትር አብይ አህመድና የመንግስት ከፍተኛ የሥራ ኃላፊዎች በሞጆ ከተማ የተገነባውን የግራንዴር ሴራሚክ ማምረቻ ፋብሪካን መርቀው የከፈቱት ባሳለፍነው ሳምንት ነበር። በሞጆ ከተማ በግራንዴር ሴራሚክ ማኒፋክቸሪንግ ኃላፊነቱ የተወሰነ የግል ማህበር የተገነባው የሴራሚክና የፖርሲሌን ንጣፎች ማምረቻ ፋብሪካ ከእቅድና መሬት ዝግጅት እስከ ሙሉ ስራ ማስጀመር የወሰደው ጊዜ 9 ወራት ስለመሆኑ ነው የተገለጸው። መሰረተ ልማቱ በ300,000 ካሬ ሜትር ቦታ ላይ ያረፈው ይህ ፋብሪካ የዓለም አቀፍ ደረጃን የጠበቀና ከ2 ቢሊዮን ብር በላይ መዋለ ንዋይ የወጣበት ነው። የግራንዴር ሴራሚክ ማምረቻ መከፈት የኢትዮጵያን የውጭ ምርት ጥገኝነት ከመቀነስ ባሻገር ኢትዮጵያን በዘርፉ በዓለም አቀፍ ገበያ ተወዳዳሪ የሚያደርግ ነው። ፋብሪካውን መርቀው የከፈቱት ጠቅላይ ሚኒስትር አብይ ኢትዮጵያ በኮንስትራክሽኑ ዘርፍ ከፍተኛ ለውጥ እያሳየች በመሆኑ ለግንባታው አጋዥ የሆኑ ግብዓቶችን በሀገር ውስጥ ለማምረት የሚያስችል እድሎች መፈጠራቸው ለዘርፉ እድገት ሚናው የጎላ ስለመሆኑ ነው ያነሱት። ቢጂኩን ከራት ባቴ ከራት ገልቱ ይንቀብዱ ይቺ ሀገር የመውጫና የመግቢያ በር የላትም። ይህ ትልቅ ፈተና ነው። ይህ ፈተና እያለ በሀገር ውስጥ ማምረት የምንችላቸውን ግብዓቶች ከውጭ እያመጣን ኢትዮጵያን መገንባት አንችልም። ይህንን ችግር ተረድተን ከዚህ ቀደም ከውጭ ገቡ የነበሩ የግንባታ ግብዓቶችን በሀገር ውስጥ ማምረት ጀምረናል። ይህ ደግሞ በተለያዩ መንገዶች ለጀመርናቸው መሠረተ ልማቶች ሚናው የላቀ ነው። ግንባታዎችን በፍጥነት ጨርሰን ሕዝባችንን ተጠቃሚ ለማድረግ የሚያስችል በመሆኑ ከምንጊዜውም በላይ ለግንባታ ግብዓቶች ትኩረት ሰጥተን መስራት ጀምረናል። በሂደቱም ተስፋ የሚሰጡ ስኬቶችን እያየን ነው። ይሄ ተጠናክሮ ሊቀጥል ይገባል። አሁን ይህንን የመሰለ ትልቅ አቅም ያለው የሴራሚክ ፋብሪካ አስመርቀናል። በቀጣይ ከ1 ወር ወይም ከ2 ወር በኋላ ደብረ ብርሃን ላይም የዚሁ አይነት ፋብሪካ እናስመርቃለን። ያኔ ሁለቱም በሙሉ አቅም ማምረት ሲጀምሩ በቀጣይ ዓመት ከውጭ ይመጣ የነበረውን ሴራሚክ አቁመን በሀገራችን ምርቶች ግንባታችንን እናስቀጥላለን የሚል እምነት አለኝ። ሰፍሲሱፍ ዋኑ ገርጋሩ ተኤቱ ነቲሙለታ በአሁኑ ወቅት 60 በ60 የሴራሚክ ንጣፎችን በስፋት ማምረት የጀመረው ይህ ፋብሪካ በሚቀጥሉት 2 ወራት ውስጥ የምርት አይነቶቹን በማስፋት የተለያየ መጠን ያላቸውን የንጣፍ አይነቶች እንዲሁም የአውሮፓን የጥራት ደረጃ ያሟሉ የፖርሲሌን ምርቶችን ማቅረብ እንደሚጀምር ይጠበቃል። ለፋብሪካው ምርት የሚያስፈልጉት ጥሬ ዕቃዎች 80 በመቶ የሚሆነው ከፋብሪካው በ100 ኪሎ ሜትር ክበብ ውስጥ የሚገኝ በመሆኑ ሙሉ በሙሉ የተቀናጀና ከአካባቢው ማህበረሰብ ጋር የተሳሰረ የአቅርቦት ሰንሰለት መፍጠር ስለመቻሉ ነው የተገለጸው። ኢትዮጵያ ከውጭ የሚገቡ ምርቶችን በሀገር ውስጥ በመተካት ባሳለፍናቸው 9 ወራት ውስጥ ብቻ ከ4.85 ቢሊዮን ዶላር በላይ የውጭ ምንዛሬ ማዳን በቻለችበት በዚህ ወቅት የግራንዴር ሴራሚክ መከፈት የውጭ ምርት ጥገኝነትን የሚቀንስ ብቻ ሳይሆን ኢትዮጵያን በዓለም አቀፍ ገበያ ውስጥ ተወዳዳሪ እንድትሆን የሚያስችላትም ጭምር መሆኑን የጠቅላይ ሚኒስትር ጽሕፈት ቤት መረጃ ያመለክታል። ጠቅላይ ሚኒስትር አብይ አህመድ የመረጃ ሉዓላዊነት ለፖሊሲ ነጻነት በሚል መሪ ቃል በተዘጋጀው ሀገራዊ ጉባኤ ላይ ተገኝተው መልእክት ያስተላለፉት ባሳለፍነው ሳምንት ነበር። ጠቅላይ ሚኒስትር አብይ በጉባኤው ላይ በመገኘት መረጃ ውድ የሀገር ሀብት ከመሆኑም ባለፈ ጠንካራ ሀገረ መንግስት ለመገንባት እንዲሁም የመረጃና የፖሊሲ ሉዓላዊነትን ለማረጋገጥ ቁልፍ ነው በማለት ነበር የገለጹት። ልክ እንደ ወርቅ ውድ የሀገር ሀብት ከመሆኑም ባለፈ
ጠንካራ ሀገረ መንግስት ለመገንባት እንዲሁም የመረጃና የፖሊሲ ሉዓላዊነትን ለማረጋገጥ ቁልፍ ነው ሲሉ ገልጸዋል። ከሌሎች በሚገኝ መረጃ ላይ ሙሉ ለሙሉ መደገፍ የፖሊሲ ነፃነትን የሚያሳጣና ትክክለኛነቱ የሚያጠራጥር በመሆኑ የራስን መረጃ በሀገር ልጅ መሰብሰብና መተንተን ትልቅ ሀገራዊ ኩራትና ዋስትና መሆኑን ተናግረዋል። ዳታ ኮሌክተርስ ፊዚካሊ ሄደው ዳታ ሲሰበስቡ፣ በሪሞት በሳተላይት ዳታ ሲሰበሰብ፣ በድሮን ዳታ ሲሰበሰብ ለፕሮክሲሚቲ የጂኦስፓሻል መረጃ ሲታከልበት የዚያ ዳታ ጥራት ያደገ ይሆናል። ከብዙ ዳታ ሶርስ በብዙ መንገድ ዳታ ሰብስበን ትሪያንጉሌት ማድረግ የማንችል ከሆነ ሙሉ ዕውቀት ከዚያ ዳታ ልናገኝ አንችልም። የዳታ ሶርስ ማብዛት እና ትሪያንጉሌት ማድረግ የጠራ መረጃ ለማግኘት ያግዛል። በተጨማሪም ይህንን ጥራትና ተደራሽነት በላቀ ደረጃ ለማረጋገጥ ደግሞ በአሁኑ ወቅት የሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ ቴክኖሎጂን በግልና በመንግስት ተቋማት ውስጥ በጥልቀት መጠቀም አስፈላጊ እንደሆነ አጽንኦት ሰጥተው ተናግረዋል። ከሁሉም በላይ የመረጃ አሰባሰብና ትንተና ስራ በሀገር ልጆች ዕውቀትና ክህሎት ሲከወን ማየት ታላቅ ሀገራዊ ኩራት ነው ያሉት ጠቅላይ ሚኒስትር አብይ የመረጃ ትኩረታችን በቁጥር በሚገለጹ ውጤቶች ላይ ብቻ ሳይሆን ሰው ተኮር በሆኑና በዜጎች ሕይወት በሚታዩ ተጨባጭ ለውጦችም ላይ መሆን አለበት ሲሉ አጽንኦት ሰጥተዋል።